ምንድነው ምን ሲያሜ ንስጠው መኖር ለሚፈልግ ሞት መልስ ከሆነ ሞት መልስ ከሆነው ይቅርታ እኔ ይውጣልኝ። እኔ ምንም ነገር አልፈልግም ከሱ ጋር ምንም መነጋገር አልፈልግም። እናንተንም እንዳልቀየማችሁ እንዳርቃችሁ የምሬን ነው። እኔ መራቅም እናንተን መቀየም አልፈልግም። እባክሽ እናንተ ይዛችሁ በጣም በተደጋጋሚ ሲያለቅስ ነው ወይ እና እኔ ያልቅሳኔ ታዲያ ምን እኔ ስንት ጊዜ አለቀስኩ እንዴ? እኔ ምን አድርጌ ነው የምትሉኝ እንዴ? እኔ ሁለት ነፍስ ሆኜ ስንት ጊዜ አለቀስኩ። በቃኝ። እኔ አልፈልግም። ሰላሜን ነው የምፈልገው። ቤተሰቦች እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ የመጣ ነው እንግዲህ አንድ ወሳኝ ነገር ይዘን ነው። ቤተሰቦች እንደምታውቁት ትንሱና አላዛር ላለፉት ጊዜያት ያልሆኑ የህይወት ውጣ ውረዶች ውስጥ እንደነበሩ ታውቃላችሁና እንግዲህ እኔና እናኔ እንዲሁም ሱሌ ሆነን አላዛር ያለበትን ሁኔታ ለማጣራት ሙከራ አድርገናል። እንግዲህ ትላንትና እንደሰማችሁት የላከው የድምጽ መልእክት በጣም አስገርሞኝ ነበረ። እውነት ለመናገር አንዱ ጎኔ አላመነም ነበረ፣ ተጠራጥሬው ነበረ። ግን ደግሞ ሰዎች አሉኝና እዛ ሰዎችን ስጠያይቅ መተህ ብታየው ጥሩ ነው ያለበትን ሁኔታ ብለውኝ ሄጄ ነበርና መጀመሪያ እኔ ብቻዬን ሄጄ አየሁት። ካየሁት በኋላ የተሰማኝ ነገር ምንድነው? በጣም ተለውጧል። እውነት ለመናገር እንዲሁ ፊዚካሉን እንኳን የመጀመሪያ ሳየው እሱ ነው አይደለም እስክል ድረስ ከዚህ በፊት ያደርጋቸው የነበሩት አይነት ባህሪዎችና እይታዎች ራሱ የለውም። ከዛ በኋላ እናነን ሱሌን ይዘን ሄደን እንዲፈታ ፕሮሰስ ጀምሬ ከዛ በኋላ ቅድመ ሁኔታዎች ተቀምጠው እነዛን ቅድመ ሁኔታዎች የሚያሟላ ከሆነ ደግሞ በዋናነት ደግሞ እቴ ትንሱ እሷ መጠየቅ ስላለባት እሷንም ማማከር ስለሚኖርብን እሷም ያለችበት ሁኔታ እውነት ለመናገር እንዲሁ ከላይ ሲታይ ይመስላል እንጂ አዳሯን ወይም ብቻዋን ስትሆን የምታሳያቸው ነገሮች አሉ። ከዶክተሩ ጋርም ትላንትና ከትላንት ወዲያ ሄደን ነበርና እዛ ላይ ዶክተሩ በግል ያዋራኝ ነገሮች አሉ። ቤተሰብ አሁን ያለችበት ሁኔታ የቅርብ ሰው የልጁ አባት ሰላም ናቸው ወይ ያሉበት ሁኔታ ምንድነው ብለው ጠይቀውናል እና ከጠየቁም በኋላ ያሉበትን ሁኔታ አሳውቀናል። ካሳወቅም በኋላ ግን እንደዚህ ባይሆን ጥሩ ነው፣ ጭንቀት ሲደራረብና አፍና ስለያዘችው ነው እንጂ እንደነዚህ አይነት ነገሮች ለጽንሱ ጥሩ ስለማይሆን ፕሮሰስ አድርጉ ብሎን እንዳያችሁት ደግሞ አላዛርም ካለበት ቦታ መልእክት ላከልን። ከዛ በኋላ ሄደን ግን ካየን በኋላ ያለበት ሁኔታ ጥሩ አይደለም። ለሱም ለህቴም ደህንነት ሲባል ወደ ቤቱ እንዲመለስ ግን እንድታውቁት የሚፈልገው እኛ በቅርብ አለን። ከገባ በኋላም ወይም ገና ትንሱ የምትለውን አናቅም፣ ቅድመ ሁኔታ ግን እናስቀምጣለን። ምንም ጥያቄ የለውም። እሱንም እዛ በፊርማ አረጋግጦ ነው እንዲገባ ማስበው የምትዩ ነገር ካለ? እውነት ነው። በመጀመሪያ ደረጃ ከአላዛር በላይ እኛ በጣም የሚያስጨንቀን የትንሱ ጉዳይ ነው። ምክንያቱም ሁለት ነፍስ ናት። ጤነኛ ልጅ መወለድ አለበት። በሰላም ልጇን መቀበል ስላለባት አሁን ባለችበት ሁኔታ ከሆነ ግን እንደሚያሰጋትና ጭንቀቱ እየበዛ ከሄደ ጥሩ ነገር እንደማይፈጠር ነው ዶክተሩ የነገረንና እውነት ለመናገር እኛ ፊት ደስተኛ ልትመስል ትችል ይሆናል፣ ግን
አንድ ሰው ተፋቅሮ ተዋዶ አንድ ሆኖ ፍሬን ለማፍራት ወይም ልጅን ለመውለድ ሲወስን ሩቅ መንገድ ነው የሚሄደውና እኛ እንደምናስበው በአንድ ቀን ትረሳዋለች አይደለም። ውስጧ ብዙ ጭንቀት እንዳለው ነው ዶክተሩ የነገረንና ስለዚህ እኔ የእውነት ነው የምላችሁ በቃ እኛ ኃላፊነቱን እንወስዳለን። ከዚህ በኋላ ገብቶ የሚረብሽ ከሆነ ግን የማያዳግም እርምጃ እንደሚወሰድበትና ከ3 አመት እስከ 5 አመት ሁሉ ሊቀጣ እንደሚችል ፈርሞ ነው የሚወጣው አሁን ያለው ፕሮሰስና ያው ቤተሰቦቻችን ነገር ሳይው ቅር ሊላችሁ ይችል ይሆናል። ምክንያቱም ባሳለፈችው ነገር ተጎድታለች። መምጣት የለበትም ብቻዋን ትሁን ቤቱን ለቀጣ እየተባለ ብዙ አይነት አስተያየት እየተቀበልን ነውና ያ ከሚሆን ግን አላዛር ለአንድም ለመጨረሻ ጊዜ ታርሞ ወደ ቤቱ ቢገባና በቃ ነገሮችን አስተካክለው በፍቅር ቢኖሩ በፍቅር ልጃችንን ብንቀበል ልጆቻቸውን በፍቅር ቢያሳድጉ ደስ ይለናል። ካልሆነ ግን ይሄ የመጨረሻ ውሳኔ ነው የሚሆነው። ከዚህ በኋላ ጠገቧ እንዳይደርስ ፍቹም እንዲጸድቅ ነው ሊሆን የሚችለው። ስለዚህ አላዛር ደግሞ በዚህ ነገሮች ተስማምቷል። ድጋሚ እንደማይረብሻት ድጋሚ በህይወቷ ላይ ሌላ ጭቅጭቅና ንትርክ እንደማይኖር ከማሚ ጋር ያለውን ነገር እንደሚያስተካክል ቤተሰብንና ትዳርን ለያይቶ አስተካክሎ ማስቀጠል እንደሚችል ነግሮናል። እንግዲህ ያው በተግባር ደግሞ ምናየው ይሆናል። አላዛር ቃሉ እንደሚጠብቅ እንግዲህ ባለ ተስፋ ነኝ። ቤተሰቦቻችን እኔ እንግዲህ በኃይለኛው የተጋጨውትና እጅግ በጣም አላምነውም ብዬ የነበረው እኔ ነኝ በዋናነት ምንድነው ግን የጸባይ ሁኔታዎችና ባህሪዎች ልዩ ክትትል አድርገውለታል። እውነት ለመናገር በጣም ነው ማመሰግናቸው። ክትትሉ አንድም ለትንሱ ይጠቅማል፣ ሁለትም ደግሞ ለሱ ለህይወቱ በጣም የሚጠቅም ነው። ገና ስታዩት ፊዚካሊ ሜንታሊ ቶታሊ ነው በቃ የተቀየረው። እንግዲህ ምንድነው ልብ ቶሎ ነው የሚሰበረው እንደዚህ አይነት ነገሮች። አማራጮችን አየ መስሎት ነበረ መጀመሪያም እኮ ደንፍቷል እኮ መጀመሪያ እኮ አይሆንም ማን ወንድ ኮንክ እያለ ነው እያለ ነበር። ያው ምናመጣውን አሳይተነዋል። ግን ኩስ ምን ብሎ ስናገኘው እውነት ለመናገር የትንሱ ባል ማለት ለኔም ወንድሜ ነው። ቤተሰብ ነን። መለየት የምንችል ሰዎች አይደለንም። በቃ እንዲጎዳ እንዲለያዩ አንፈልግም። ከዚህ በፊት በተደጋጋሚ ቪዲዮዎች ላይ ነግራችኋለሁ። ቤተሰቦቻችን እንዲለያዩ አንፈልግም። በቃ ልጃቸውን በፍቅር በደስታ ማሳደግ አለባቸው። ገንዘብ ስላለ ሀብት ንብረት ቤት ስላለ አይደለም። አባት ራሱን የቻለ ቦታ አለው፣ እናት የራሷን የቻለች ቦታ አላትና ሁለቱ አንድ ላይ ሆነው በፍቅር ቢያሳድጉ በፍቅር ብንገናኝ ደስ የሚል እኮ የትዳር ቫይቡን ብናየው ደስ ይለናል አይደለ? ግን ይሄ እስካሁን አልመጣም ነበር። አሁን ደግሞ እንዲመጣ አሁንነት ለመናገር አማን የዚህ ብቻ በቂ አይደለም ብዬ ነው የማስበው። ሲወጣም ደግሞ በተግባር በደንብ አይተን ወስኖ ነው ትንሱ ጋር መድረስ መቻል ያለበት። ምክንያቱም አሁንም እንዲጎዳት አንፈልግም። እርግጠኛ መሆን አለብን አይደለ? ያላዛር መቀየር ያላዛር መለወጥ እኛን እርግጠኛ ሊያረገን ይገባል። እዚህ ጋር ያየነው ነገር ምናልባት በህግ ከለላ ስር ስለሆነ ሊሆን ይችላል። ወጥቶ ደግሞ የሚያሳያቸውን ነገሮች ደግሞ እናያለን። ባንድም በሌላ መንገድ ማለት ነው 2-3 ሰዎች ጋር ነው ሳይካትሪስቶች ንግግር እንዲያደርጉለት ያደረግነው። እውነት ለመናገር ያለበትም የህግ ቦታ ከህጉ ባሻገር በቃ የጸባይ ማረሚያ ነው እየተሰጠው የነበረውና እንዴት ሚስትን ትሪት ማድረግ እንዳለበት እንዴት ሶስተኛ አካልን ቤተሰብን ጣልቃ አለመግባት በጣም ወሳኙ ነገርና እሱን አሁን ሲበጠብጠው የነበረው ግፊት ነው። በዙሪያው ያለው ሰው እልህ ውስጥ ያስገባዋል። የሚያዩን ነገር በሰላም አይመለከትም እና ይሄ ግልፍተኝነት ቶሎ መናደድ በቅጽበት ነው ነገሮችን እየተገበረ ሲያሰቃያት የነበረው። እሱን እንግዲህ አሁን እንግዲህ መምጣቱ አይቀርም ደረሰ ነው ሰዓቱ። ስለዚህ ይሄም እንደ መረጃ ለቤተሰብ መተላለፍ ስላለበት ሱሌ እንዲያዝ ስለፈለገ ነው። እየፈለጉንም ስለሚሆን አሁን ወደዛ መሄድ እንችላለን። እንግዲህ ስንሄድ ደግሞ ዛሆነ መቅረጽ ስለማንችል ነው። ምክንያቱም ለሱም ለስራው ጥሩ ስለማይሆን እዛ ጋር ያለው ነገር መቅረጽ አንችልም። ግን አላዛር ተቀብለን ስንመጣ እናሳያችኋለን። ታዩታላችሁ ምን ያህል እንደተሰበረና እንደተጎዳ። ትንሱ ደግሞ ምን እንደምትለን እኔ አሁን ሐሳብ ይዞኛል። ምክንያቱም የተሰበረ ልቧን የተጨነቀ ጊዜዋን እረፍት ያገኘች መስሏታል። እሷ ግን እረፍት አላገኘችም። እሷ መስሏታል ግን እረፍት አላገኘችም። ምክንያቱም ዶክተሩ
ነው ውስጥ ያለውን ነገር ያየውና እሱን ደግሞ በደንብ አሳምነን አስረግጠን እንነግራታለን። ትንሱ እሺ እንደምትለን ተስፋ እናረጋለን። ለሁለቱም ደህንነት ስንል ነው፣ ሳይድ ይዘን አይደለም። ምክንያቱም ትንሱን ብቻ እየደገፍን አላዛርን እየተወን እየነቀፍን መሄድ አንችልም። በቃ እነሱ አንድ ናቸው። ከተማረና ከተመለሰ እኛም ደስ ይለናል። ቤተሰባችን ቢቀጥል በደስታ ቢኖሩ። አላዛርን ደግሞ እናምጣውና የሚለውን ነገር እናያለን። ሱሌ በቃ አቁሞና እዛ ራስን ስንመለስ እንትነን በላይ ይሻላል፣ እዛ መቅረስ ስለማይቻል። እሺ ቤተሰቦቻችን አናግረናቸው መተናል። አላዛር እዛ ጋር ያለው ነገር ጨርሷል፣ ፈርሞ እየወጣን ያለው ሲዘነው እንሂድና የሆነ ቦታ ላይ ቁጭ ብለን እሱን እንመክራለን። ከዛ ደግሞ ትንሱ ጋር ገብተን ደግሞ ትንሱ የምትለንን ነገር የሷን ስሜት ተረድተን ይገባል አይገባም የሚለውን ነገር የምናየው ትንሱ ጋር ከደረስን በኋላ ነው። የኛ የመጀመሪያ ስራችን የሆነው አላዛርን ማስፈታት ነው። አላዛርን አስፈትተነዋል። ቁጭ ብለን ደግሞ እስቲኛ ደግሞ በግላችን የምናወራው ነገር ይኖራል እንደ ቤተሰብ። እሱን አድርገን ትንሱ ጋር እንገባለን ማለት ነው። ቆይ አይደል እየወጣ ነው እስካሁን ይጨርሳሉ። ኦልሞስት እንግዲህ ያው እየመጣ ነው እንደምታዩት። አላዛር በጣም ተቀይሮ ነው እየመጣ ያለው። እውነት ለመናገር ያሳዝናል። ምክንያቱም ያው የትንሱ ባል ማለት ለኛም ወንድማችን መከታችን ነው። ትንሽ ስላጠፋ ነው እንጂ። እሺ እንዴት ነህ? እንዴት ናችሁ? ደህና ነህ ወይ? እንዴት ነህ? ሰላም ነው? ሰላም ነው። እንዴት ናችሁ? አሁን እንዴት ነህ? ደህና ነኝ። አይዞህ። በጣም ተቀይረሃል። እንዴት ነበረ የነበርክበት ሁኔታ? ለቤተሰቦቻችን ቪዲዮ ይዘናል ያው እንዳይደብረ። አረ ፀጉሬን እንኳን መስተካከል ችግር የለውም እንዳለ ቀጥታ ምንም ጊዜም ስለሌለን ያለውን ማሳወቅ ስላለብን ነው። አይዞህ ምን ላድርግ ጭንቅላቴ። አይዞህ ችግር የለውም። እኛ ኮፍያ ሰላም በላቸው። እነሱንም ለነሱም ቃል ግባ እንደ ተማርክና ድጋሚ እንደ ነገሩ እንደማታደርግ። እንዴት ነበረ ግን? መጥፎ ነው፣ ያስጠላል አይደለ? አይዞህ በጣም ነው ያስጠላል። አሁን እዚህ ፀሐይ ቦታም ከምናቆመ እንሂድ ወይስ እንሂድ? አይዞህ አሁን የምናደርገው ቀጥታ ወደ ትንሱ ጋር አይደለም የምንሄደው። መጀመሪያ እዛ ቦታ ያለውን ነገር ጨርሰሃል። ቀጣይ ደግሞ ከይና ከማንገረው ተቆጭ ብለን ደግሞ ያለውን ነገር እናወራለን። ዳግመኛ እንዳይፈጠር የምንፈልጋቸው ነገሮች እኛ እናወራለን። ትንሱ ጋር እንገባና ደግሞ ትንሱ የምትለውን ነገር እንሰማለን። ከዛ በኋላ ነው ፕሮሰሱ መሄድ የሚችለው እንጂ ቀጣይ ዘነህ አንሄድም። ያው ብስናፍቅህም አታያትም ነው። ለዛሬ እንግዲህ እሷ የምትለውን እንስማና እስኪ ምን ስሜት አደረብህ? አይ ምን ያው እንዴት ነበር ያሳለፈው? አራትና መስቀል ተቀይሯል። እንግዲህ ቤተሰቦቻችን እንዳየነው መናገር ራሱ ያው ማውራት አልችልም ተከልክያለሁ። አይ በመከልከል ሳይሆን አምነህበት እንዲሆን ነው የምንፈልገው። ተነጋግረን የለ ያው የእናንተ ጉዳይማ በጣም ጥሩ። ስለዚህ እናኔ ቤት እንዴ እሱን እናውራውን ጨርስና ከዛ ትንሱ ጋር እናንተ እንገባና የትንሱ ስሜት ነው ማየት የምፈልገው። ትንሱ ይሆናል አይሆንም የምትለው ነገር ነው ዋናው ነገር። አንተ ተፈተህ የሆነ ቦታ ላይ ሆነ ነገሮችን ማስተካከል ነው ያለብን። አንተም የተጎዳ ስለሆነ ትንሱም ባንተ መታሰር ጭንቀት ውስጥ ስለሆነ ያለችው ቢያንስ የሆነ ነገር ጭንቀቷ ይቀንሳል ብለን ስላሰብን አንተ ማስፈታት ይፈልግነውና ያው ልጃችን ጤነኛ ሆኖ እንዲወለድ እንፈልጋለን። ስለዚህ አንተ ይሄ ደግሞ ያንተ አስተዋጽኦ ነው አላዛር። ድጋሚ እንዲያነሱ ነገር እንደማታደርግ መቼም ተስፋ አደርጋለሁ። እንግዲህ እሱ በሰነድም በቃልም ደረጃ ቃል ገብቷል። መለወጡን መጸጸቱን አምኗል። እንግዲህ ደግሞ እህታችን ጋር ሄደን የምናየው ይሆናል ማለት ነው። እሺ ይደረ አይዞህ ይሄ ቤተሰቦቻችን አላዛርን በደንብ መክረን ዘክረን መተናል። አሁን ደግሞ ወደ ቤት እየገባን ነው። ስለዚህ ትንሱ የምትለን ነገር እንሰማለን። ቃሉን የሚጠብቅ ከሆነ በጣም ደስ ይለናል። ቃል አስገብተነዋል። እንግዲህ በጽሁፍም በቃልም የገባው
መታረሙን ከዚህ በኋላ እንደማያጠፋ ስለሆነ እስቲ ደግሞ አሁን ገብተን ትንሱ የምትለው ነገር እንስማ። እኛ መክረነዋል፣ ዘክረነዋል፣ የእውነት ማለት ነው። በቃ በደንብ እንዲገባ አድርገን ነግረነዋል። ይሻሻላል፣ ይስተካከላል ብለን ተስፋ እናደርጋለን። ግን ያው ካላየን 100% እርግጠኛ መሆን ስለማንችል በሂደት የሱ ጉዳይ እናያለን። አሁን ግን ትንሱ ጋር እንግባና ትንሱ የምትለው ነገር እንስማ ይሻላል። ለብቻው እስካሁን ድረስ ያሳለፏትን እያንዳንዷን ነገር ነቅሰን አውጥተን ያደረጋቸውን ነገሮች ቆጥሮ ከናቱ ጋር ያደረጋቸውን እህታችን ላይ ሲያደርገው የነበረውን ዛቻና መንገላታት እያንዳንዱን እንደተጸጸተና በቃ አእምሮዬ ልክ አልነበረም ማለት ነው እስከ ማለት ደርሷል። እንግዲህ ያለበትን ሁኔታ በደንብ ተገንዝበናል። እንግዲህ እንግባና ደግሞ ትንሱ የምትለው እንስማ ይሻላል። የእሷን ፍቃድ መጠየቅ ስላለብን እንግባ። ግባ። ይሻላል። ሱዚ ቆይና ትንሱ ለብቻ እናውራት አይሻልም? እሺ ስሜቷን ለምን? እሺ እኛ እንዴት ነሽ? ቪዲዮ ይዘን የመጣን አይደብርሽማ? ዛሬ ከውጭ ገዛልኩሽ ይመጣል። እንዴት ነሽ? ቁጭ በይ። እንዴት ነሽ? እግዚአብሔር ይመስገን አለን። እኛ አንቺ ደህና ነሽ? እንዴት ነሽ? አለን ይመስገን። አዳር ውሎ ቆንጆ ነው ነው ማለት ሚጣ እንዴት ናት? ደህና ናት። ቤቢ ነው አንተ ደግሞ። እሺ ቤቢ እንዴት ነው? አንተ ሚጣ እኔ ቤቢ ነው። እኔ እኮ ሚጣ ሴት ስለምትወድ ነው። ማን እንደሚያሸንፍ መጨረሻ ላይ ደግሞ እሱን እናየዋለን። ሴቱን ወንድ እናያለን። እኔ ምንስ ትንሱዬ አንድ ነገር እናማክርሽ ነበር የመጣ ነው። ድራማችሁ ግን ቆይ እስኪ ትንፋሽ ይሰዱ። ትንፋሽ የማያስወስድ ጉዳይ ሆኖብን ነውና ትንሱዬ ያው ላንቺ ያለንን ክብርና ስሜት ታውቂዋለሽ መቼም። ምን ጊዜም አንቺ ደስተኛ እንድትሆኚ ነው የምንፈልገው። ምን ጊዜም በቃ ያንቺን መከፋት ማየት አንፈልግም፣ እስከ መጨረሻው ማለት ነው። እስከ ህይወታችን ፍጻሜ እንዲከፋሽ አንፈልግም ትንሱዬ። ያው በቀደም ሆስፒታል እንደሄድንበት ሰዓት ዶክተሩ ያለሽበትን የጤና ሁኔታ በጣም ጭንቀት ውስጥ እንዳለሽ፣ ልጁ ሪላክስ እያደረገ እንዳልሆነ እና ምን ያለውን ችግር ንገሩን ብሎ ነበር። ነግረነዋል ያለውን ችግር አይደል። ስለዚህ ምንድነው ያለው? ቢቻል ነገሮችን ለመፍታት ሞክሩ፣ ቢቻል ነገሮችን ለመፍታት ሞክሩ፣ ከትዳር አጋሯ ጋር ያለውን ነገር ለመፍታት ሞክሩ ብሎናል። እሱዬ እኛ ደግሞ ያው እንደነገርኩሽ ነው። ምን ጊዜም ያንቺ ደህንነትና ያንቺ ሰላም ይቀድማልና ምንም ነገር የሚሆነው በነገራችን ላይ አንቺ ፈቃደኛ ስትሆኝ ነው። እኔ እኮ ጨነቀኝ። አይ ልትጨነቅ ያለ ምንም ነገር መሆን የሚችለው እንደነገርኩሽ ነው። በቃ አንቺ ፈቃደኛ ስትሆኝ፣ አንቺ ደስተኛ ስትሆኝ፣ አንቺ የሚመችሽ ነገር ሲሆን ብቻ ነው። እኛ በህይወትሽ ለመፍረድ አይደለም፣ ግን ከአንድ ችግር አንድ ችግር ይሻላል በሚል ነው ይሄን ነገር የምናማክርሽና ዛሬ እስር ቤት ሄደን ነበረ። አላዛር ያለበትን ጉዳይ አይተናል። በጣም ተጎድቷል፣ በጣም ተጎሳቁሏል። በቃ የምናውቀው አላዛር አይደለም የሆነው። እውነት ለመናገር
ተቀጥቷል አልተቀጣም እሱን በሂደት የምናየው ነገር ይሆናል። እኛ ያየነው ፊዚካሊ ነው። ውስጥ ደግሞ አይምሮ እንዴት ነው ተመልሷል ወይ ላንቺ ድጋሚ አይረብሽሽም ወይ ሰላም ሆኖ ይውቱን ይቀጥላል የሚለው ነገር በሂደት ነው የምናየው። ቤተሰቦቻችን እያስጨነቅናት አይደለም እንድትጨነቂም አንፈልግም ግን በአጠቃላይ እንግዲህ የመጣ ነው አይደለም። ይኸውልሽ እህቴ ምንድነው መሰለሽ እንግዲህ ከአቶ ዳንኤል ጋርም መልእክቱን ከላከ በኋላ ሰዎችን ልኬ እኔም በአካል ሄጄ አይቼው ነበር እና የሆነው ነገር ከድምጹም በላይ ነው። በድምጽ ካሰማንም በላይ ስናየው የበፊቱ አላዛር ሆኖ አላገኘሁትም እና እህቴ አሁን ይሄ ጸጥታችሁ ነው እናንተ ስላስገባችሁት ወይ አይደለም ተንሱ ይጣጥቶን ሳይሆን እኔ ላንቺማ ምንም ነገር አደርጋለሁ ብዙ ነገሮችንም ማለፍ እንችላለን ከዶክተሩ ጋርም ካደረግነው ንግግር በኋላ ከዛም ደግሞ ሚስተር ዳኒም ደግሞ የሰጠንን የድምጽ መልእክት በተደጋጋሚ ከሰማው በኋላ በአካል ሄጄ አግኝቼው ነበር ካገኘሁት በኋላ እያንዳንዱን ነገሮች በእንባ ታጅቦ ነው የነገረኝ መጀመሪያ ፐርሰናሊ ገብቼ ለማየት ሞክሬያለሁ ውስጥ ደግሞ ያሳያቸውን ለውጦች እያንዳንዱን በጽሁፍ አስፍሮ እንዲያደረኩት በዚህ ምክንያት ነው እኔ ከአምሮዬ አልነበርኩም እሷ ጋር አንድ ቀን ፍቅር ሆነና መልሶ ደግሞ የሆነ ኃይል ፑሽ ያደርገኛል ከዚህ በኋላ እናቴ ጣልቃ አትገባም እኔም ያደረኳትን ነገሮች በሙሉ ይቅርታ እንድታደርግልኝ በሚል ነው ያማከርንሻለሁ እና እቴ አላዛር እኔ እንዴት መሰለ እኔ ብዙ ቀን እውነት በጣም ብዙ ቀን ይቅርታ አድርጌለታለሁ ኢቭን ይቅርታዬ እንትን እስኪባል ድረስ ማለት ነው እኔ ፈጣሪ አይደለሁም እንጂም ፈጣሪ ነው አይደል ሁሌም ስንበድለው ይቅርታ የሚለኝ እኔ ሰው ነኝ ይሁን በቃ እና እኔ አሁን ከሱ ጋር መጋፈጥ እሱ የሚያደርገው ነገር በጣም እንጃ ሳላዝንለት ቀርቻ አይደለም ምን ይቅርታ ብዙ ጊዜ አድርጌለታለሁ ሽማግሌ ይዞ መጥቶ እኔ ራሴ እኮ ትዳሬን መፍታት አልፈልግም እውነት ለመናገር ካላዛር ጋር ደግሞ ብዙ ነገር አሳልፈናል ህይወቴን ቀይሮልኛል ብዙ ነገር ከሱ ጋር ሰውን ብዙ ነገር ቀሎልኛል ለኔ ማለት ነው እንደ ባልም ሳይሆን እንደ ወንድም እንደ እህት ነው የሚሆንልኝ የነበረው ግን ደግሞ የቤተሰብ ጣልቃ ከገባ ትዳር ይሆናል ብዬ አላስብም በቃ እናቱንም መተው አይፈልግም እኔንም መተው አይፈልግም እናቱን ይተው ሳይሆን እናቱን እንደ እናትነቷ እኔን እንደ ሚስትነት ቢያስተናግድ ኖሮ እዚህ ቤት ድረስ በ20 ዓመታት በጣም ተራርቀን የ400 ኪሎ ሜትር እንግዲህ 400 ኪሎ ሜትር ይመስለኛል ከሐዋሳ ድረስ መጣ ማረፍ ከፈለገች ተከራይቷን ማሳረፍ እንችላለን ምንስማማ ደግሞ ቢሆን ነው ቤት ውስጥም ብታርፍ ኖርማል ነው እኮ ችግር የለውም ግን እሷ እኔ እንድታሳርፈኝ እኔ ያው ካረገዝኩበት ጊዜ አንስቶ እሷ አለች በህይወቴ ያው ተበጣብጠዋለች እስከዛሬ ድረስ ነው ማለት ስለዚህ እኔ አሁን ራሴን ችዬ ነው መኖር የምፈልገው በወደው መውደድ ስለወደድኩትና ስላፈቀርኩት ብቻ አብሬ እኖራለሁ ማለት አይደለም ምክንያቱም ፍቅር ብቻ በቂ አይደለም መከባበር ከሌለ መደማመጥ ከሌለ አንዱን ለአንዱ መረዳዳት ከሌለ ትዳር አይደለም ፍቅር ብቻ ምንም አያደርግም መወደድ ምን ያደርግልናል ትንሱዬ አሁን ያልሽው ነገር በሙሉ ስማማበታለሁ እስከዛሬም ድረስ እኮ ቻል አድርገሽ ቤቴ ይበልጣል ትዳሬ ይበልጣል አልበትንም በሚል ነበር ነገሮች ሁሉ ወደ አልተፈለገ አቅጣጫ ሄደው የነበረው አሁን ግን ያለበትን ሁኔታ ስታዩ ራሱን ስታዩ አንቺ የሚሰማሽ ስሜት ይኖራል እባክሽን እና አንዴ ጠብቁኝ ምን አሰብታችሁ አይደለም አላዛር ተፈቷል ግን እንደነገርኩሽ ነው እርቁም ምንም የሚሆነው እኔ አልታረቅም ያንቺ ሰላም ሲሆን ነው እኔ እርቅ ምናምን የሚባል ነገር የለም እኔ ከሱ ጋር ምንም የምታረቅበት ምክንያት የለም አልተጣላሁትም ግን ደግሞ አልፈልገውም ከሱ ጋር ብሬድ ኖር አልፈልግም አሁን እኛ ያስጨነቀን ጉዳይ ምን መሰለሽ ያንቺና የሱ ጉዳይ አይደለም ትንሱዬ ይሄ ፍቅራችሁ ጉዳይ ሳይሆን የሚወለደው ልጅ ጤነኛ ሆኖ መምጣት አለበት አንቺ በሰላም መገላገል ከሱ ጋር ምን እንትና መች ጤና ሰጠኝ እንደው አሁን እኮ የእውነት አልተቀየርኩብሽም ተቀይረሻል እኮ የተቀየርኩት እኮ ሰላም ስላገኘሁ ነው እኔ አልተጨነኩም ዝም ብሎ ነው ዶክተሩ ይሄ ግፊቱ መጀመሪያም ስላለብኝ ነው አለመጨናነቅ አልችልም ነገሮች እንድጨናነቅ ያደርጉኛል ግን
ትንሱ እንግዲህ አላዛር ተጸጽቻለሁ ይቅር በይኝ ባለው መሰረት እኔም የተለያዩ ማጣሪያዎችን አጣርቼ ቤት መጣሁ እና ባክሽ እኔ አልተጣላሁትም። እውነት እኔ አልተጣላሁትም። አንቺ ብቻ አልነበርሽም የተቀየመው። ይቅርታ እኔ ይውጣልኝ። እኔ ምንም ነገር አልፈልግም። ከሱ ጋር ምንም መነጋገር አልፈልግም። እናንተንም እንዳልቀየማችሁ እንዳርቃችሁ የምሬን ነው። እኔ መራቅም እናንተን መቀየም አልፈልግም። ስለዚህ በፈጣሪ ለምናችሁ ይዛችሁ ልውጡ። እኔ አልፈልጉም። ትንሱዬ እኔ ለአንቺ ደህንነት እስከ መጨረሻው ድረስ እጋደላለሁ ብያለሁ። አሁን ግን እሱ ያለበት ሁኔታ ከሱ ጋር ምንም አይነት ነገር ውስጥ መግባት በቃ የምትወጡልኝ ከሆነ እባካችሁ እባክሽን። እናንተ በጣም በተደጋጋሚ ሲያለቅስ ነው ወይ እና እኔ ያልቅሳ እኔ ታዲያ ምን እኔ ስንት ጊዜ አለቀስኩ እንዴ? እኔ ምን አድርጌ ነው የምትሉኝ እንዴ? እኔ ሁለት ነፍስ ሆኜ ስንት ጊዜ አለቀስኩ። በቃኝ። እኔ አልፈልግም። ሰላሜን ነው የምፈልገው። አሁን ደግሞ እንደዚህ ሆነ ሂድላት አለችው፣ መከረች። ትንሱ ከእናቱ ጋር ያለውን ግንኙነት አቋርጧል። ስለማታውቅ ነው። እናቱ ደግሞ ትመጣለች ነገር ሱክ ብላ። ስለዚህ እኔ አልፈልግም፣ ምንም ነገር አልፈልግም። ከቤቴ ይዛችሁልኝ ውጡ በፈጠራችሁ። ከእናንተ ጋርም አልቀያየም። ለምን እንደዛማ እንዴት ይሆናል? በቃ እኔ ከእናንተ ጋር መቀየም አልፈልግም። እሷን እናረጋጋት አይሻልም? የእሷን ስሜት እንጠብቅ። እኔ አልፈልግም። ካልፈለኩ አልፈለኩም። ሄድልኝ ውጣ። ጭራሽ ደግሞ እንደዚህ ሆኖ ምን እኔ ላይ እንትን ልል ነው አይደለም። እኛ ላንቺም ለጽንሱም ሲባል እኔ ምንም ከጽንሱ ጋር የሚያገናኘው ነገር የለም። ምንም ከጽንሱ ጋር የሚያገናኘው ነገር የለም። አዲስ ቆይ ይቅርታሽ አዲስ ዝናብ እየዘነበ ቁጭ በሉ። ዝናብ እየዘነበ ምንድን ነው የምናደርገው? በቃ ቀስ ብለን እሷን ስሜቷን በተረጋጋ መንፈስ እናወራታለን። እውነት ነው። በብስጭት የሚሆን ነገር የለም። በሂደት እናስተካክላለን። እናንተ ምን አድርጌ ነው የምትሉኝ? በፈጣሪ እኛ እየተጋፋንሽ አይደለም። አሁን እሱ ካለበትና የመጸጸት ህይወት ውስጥ አብሮ እዚህ ቢገባ ብለን ነው ያሰብነው። አይ እኔ እውነት ለመናገር ላላዛር አዝኜ ብቻ አይደለም። እንዳልኩሽ ላላዛር አስቤ አይደለም። ምክንያቱም ነገ የሚመጣው ህፃን ያሳስበኛል። አንቺ ጤነኛ ሆነሽ እኔ ከህፃኑ ጋር ምን ያገናኘዋል እንዴ? እኔ 2 ቀን 3 ቀን ብስቅ ደግሞ እንደዚህ ሆነ ይምጣ፣ ከዛ ህይወቴን ይበጥብጥ። አላሳዝናችሁም እናንተ? እንዴት ሲያሰቃየኝ ነበር። እኔ ነኝ እኮ ስንከራተት። ወንድ ልጅ ቢንከራተት ያምርበታል። ሴት ልጅ ግን ቤት አታ ማረፊያ አታ ስትንከራተት ማየት በጣም ነው የሚያስጠላው። ለምን ለኔ አታዝኑልኝም? ላንቺ እኮ አውቆ ነው ተጨንቀን ነው ፋሱዬ። አላዛርን ደምሽ ከፍ እንዳይል እንዳይጨምር ጭንቀት ውስጥ እንዳትገቢ በሰላም ልትገላገል ስለፈለግን ነው። እግዚአብሔር ያውቃል። እሱ ፈጣሪ አይደለም አይደለ? በቃ ፈጣሪ ያውቃል። እኔ መሆኑን ማሳልፈውን ሁሉ ፈጣሪ ያውቃል። እኔ ከሱ ጋር መሆንም ማየትም አልፈልግም። እሱ እሺ በተረጋጋ መንፈስ እናወራታለን። እባካችሁ ቤት እንዳታስገቡት። እናንተ ጋር ከፈለጋችሁ አስገቡት። እዚህ እንዳይመጣ አንቺ ከፈለግሽ እኛ ቤታችን አናስገባም እኮ። እኔ ጋር እንዲመጣ አልፈልግም፣ ማየትም አልፈልግም። በቃ ቀድመ ከፈለጋችሁ አስፈታችሁታል። ይፈታ፣ ችግር የለብኝም። ስለተፈታ ስላልተፈታ ሳይሆን እኔ ጋር እንዳይደርስ ሲጀመር እዚህ መድረስ እንደማይችል ታውቃላችሁ አይደለ? እሱ ደግሞ ድጋሚ ያመለክታለሁ። እናንተ እኔን ማትሰሙ ከሆነ አንቺን ተማምነን ነው እህቴ፣ ለአንቺ ደህንነት ሲል ነው ይሄንን ሀሳብ አውርተን የመጣ ነው። እኔ በጣም ደህና ነኝ። እናናግራቸው። በቃ ቦታ ያዝ አይደለ? እሱ በቃ እሱ አስከብተረከጋና ፈቃዶስ ከቢቴ